ይሄ የምታዩት የኛ አንበሳ ነው። ይሄ አንበሳ ነው፣ የኛ አንበሳ ነው። እቺ ደግሞ እዚህ ጋር የምትወርድ ደግሞ ድመታችን ናት፣ የኛ ድመት ናት። ባህላዊ ሕክምናችንን ወደ ዘመናዊ ሌብነት እየቀየረው ነውና ዮሐንስ ሽፈራው የሚባል ታውቁታላችሁ ቲክቶክ ላይ ካባን አውልቅና ጣል፣ በእምነት ውስጥ የገባበትን በብሔር ውስጥ የገባበትን ካባ አውልቅና ጣል። አንዱ ሙያ ዘርፍ ለይ። ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁ? ሰሞኑን የተደራጀ በሚመስል ሁኔታ በእኚህ ሰውዬና በባህል ሐኪሞች ላይ ወርጅብኝ እየወረደ ይመስላል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴት ቤተሰቦቼ እንደምናችሁ እንደምንከረማችሁ። ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳትን ነገር ይዤላችሁ መጥቻለሁ ማለት ነው። ያው እንግዲህ ሰሞኑን አመት በዓል ምንም ስለነበረ ትንሽ ነገሮች ቀዝቀዝ ብለው ነበረ። አሁን ደግሞ እስቲ እንግዲህ የተለያዩ ነገሮች መቼም አይጠፉም በሀገራችን ላይ ማለት ነው። ለማንኛውም በዛሬው ዕለት በመግቢያው ላይ እንደተመለከታችሁት እንግዲህ የባህል ሐኪሞች የሚባሉ በጣም ስመጥር የሆኑ እና እውነታውን ደግሞ ፊት ለፊት ያው እንግዲህ በዚሁ በሶሻል ሚዲያ ላይ እየቀረቡ ገንዘብ ሳይሆን የሚጠይቁት ጭራሽ ስራውን ራሱ እንዴት እንደሆነ እንዴት አድርገን መጠቀም በቤታችን እንደምንችል የሚያሳዩ ሰዎች እንግዲህ በርከት ብለው እንዳሉ ይታወቃሉ። በዚሁም ደግሞ ያው የተጨበረበረ ሌላ አይነት ነገሮችን እናደርግላችኋለን የዚህን ያህል ነገር ላኩልን እያሉ ደግሞ የሚያጭበረብሩ እንዳለ በየሚዲያው ይሄ ሁላችንም የምናውቀው ነው። በተለይ በቴሌግራም የምትጠቀሙ ሰዎች መርጌታና ምናምን የሚሉ ነገሮች በጣም እንደበዙ ሁላችንም እናውቃለን። ነገር ግን እነዚህ ሁለቱን ሳንለይ ጣት መጠቆሙም ጥሩ ስላልሆነ ይሄንን ፕሮግራም ዛሬ ላቀርብላችሁ ወድጃለሁ ማለት ነው። ማለት እንግዲህ የተወቀሱና ስራቸው ጥሩ ሆኖ በተለይ በደሃው ህብረተሰብ ላይ ትልቅ ሚና የሚጫወቱ ሰዎች እስከመሆናቸው መጠን እነዚህን ሰዎች ያለ ምክንያት መንቀፍም ሆነ ከሚዲያውም ሆነ ከአንዳንድ አካባቢ እንዲርቁ ማድረግ ተገቢ ነው ብዬ ስለማላምን ይሄንን ነገር እንዴት ትላላችሁ የሚለውን ነገር ከናንተን ጋር ለመወያየት እንግዲህ ይዤላችሁ መጥቻለሁ ማለት ነው። እቺ ነገር አይታይት አድርጋችሁ የራሳችሁን ኮሜንት መስጠት፣ ከወደዳችኋት ላይክ ማድረግ፣ አዲስ ሆናችሁ ደግሞ ቤቴን ሰብሰብ ብላችሁ አይታይት አድርጋችሁ እንግዲህ እንደተለመደው ሰብስክራይብ አድርጉኝ እላለሁ። መልካም ጊዜ ይሁንላችሁ። ቀጥታ ወደ ፕሮግራም ልግባ። በፍቅር ያዘነ በምን ይደሰታል ይደሰታል መልስ እንኳን ባይሰጥም የከርሞ ሰው ያውቃል ያውቃል የሚያስተክስ ፍቅር ስንቱን አደንዝዞ አደንዝዞ የከርሞን ሰው ፍቅር መጠየቅ ነው ይዞ ይዞ ተቃቅፎ መጫነቅ ግልጽ የተያዩ ሰዎች ስለ ፍቅር እስቲ ተወያዩ። ይሆነ ይቺ ነጭ አብሾ ትባላለች። ነጭ አብሾ ናት። ለትምህርት ለወሳና ይወስዷታል። ሙራድም ይሰሩባታል። አንዳንድ መሪጌታዎች ይሰሩባታል። እቺኛዋ ደግሞ ቀይ አብሾ ናት። ቀይ አብሾ ትባላለች። ቀይ አብሾም እንደዚሁ ለትምህርት ትሆናለች። ለቅኔዎች ለትምህርት ትሆናለች። ያው ለአንዳንድ እባጮችም ካይጥ ጀሮ ጋር ተቀጥቅጣ እባጭን ታፈነዳለች። ብዙ ፈውስ አላት ይችም እና እነዚህ ስራቸው እንደዛ ነው። እነዚህ ፍሬያቸው ያስተናግር ዝርያ ናቸው። አባይ ድብ ውስጥ ላይ ነው የሚበቅሉት። እጽዋቶች እጹብ ድንቅ እጽዋቶች ናቸው። Assalamu alaikum, my children. I am Sheikh Hussein. We provide all kinds of traditional medicine. Call me from wherever you are. ሁላችሁ ልጆች የምታዋት ልጅ እንግዲህ ከዛሬ ከ20 ቀን በፊት ደውላልኝ አባቴ ወንድ ይቀርበኛል ግን ለትዳር አይሆኑም ተሎ ይርቁኛል 3 ቀን 4 ቀን ሳይቆይ ይርቁኛል ብላ አባቴ እንደው እኔ ትዳር መያዝ ፈልጋለሁ ብላ ደውላልኝ ይሄው እንግዲህ ዛሬ አስደስቻት እንግዲህ እስከ የደስደሱ ጭምር ይሄው እንግዲህ አባቴ አመሰግናለሁ ብላ ይሄው አንድ በጉል ይዛልኝ መጣለችና ይሄው እናንተም እንግዲህ የምትፈልጉ እንደሷ ደውሉልኝ። ተስፋውን በእግዚአብሔር ላይ የጣለ በገፉት ፊት በኩራት ይቆማል። ተመልከቱ፣ እግዚአብሔር የማይጠረጠር አምላክ የእግዚአብሔር እንደተመለከታችሁት ነው። ይሄን የምታዩት ነገር በሙሉ በሚገርም ሁኔታ እነዚህ ሰዎች እንግዲህ ለገንዘብ ጥማት ያላቸው
ስሜት ከፍተኛ ከመሆኑ የተነሳ ይሄን በኤአይ ነው ሰርተው እንደዚህ ያሰራጩ ያሉት። እኔ በጠቅላላ ለመላው ቤተሰቦች የምናገረው ነገር ምንድነው መሰላችሁ? በአጠቃላይ በስልክ የሚካሄድ ነገር በሙሉ ወንጀል ነው። ይሄን ማወቅ መቻል አለባችሁ። የሚታይ ነገር ካልሆነ በስተቀር ለምን ህብረተሰቡ በስልክ እየተደወለ እንደሚነጋገርና እንደዚህ አረግልሃለሁ ይሄን ነገር ላክ ለእንደዚህ ነገር የሚሆን እንደዚህ የሚባለው ነገር መታመን መጀመሩ በዚህ በሰለጠነ ጊዜ በጣም ነው የሚገርመኝ። ለምን እንደነ ዮሐንስ ሽፈራውና ሌሎች መድኃኒተኞች ወይም መድኃኒተኛ ሳይሆን የሚባሉት እነዚህኛዎቹ የሀገር ባህል ሐኪም ነው የሚባሉትና እነዚህ በመንግስት ደረጃ ላይሰንስ ተሰጥቷቸው በአዲስ አበባ ዩኒቨርሲቲ ጥናት በደንብ ተመርምሮ የሚሰሩት ነገር በሙሉ ግልጽ ሆኖ ለጥፈው እንትናቸውንም ይሄ ንግድ ፈቃዳቸውንም ለጥፈው ክፍት በሆነ ቦታ ላይ ነው እየሰሩ ያሉት። ምንም አይነት መጠየቅ ይቻላል። የራሱን ሰው ሐሳቡን ወይም እንደዚህ አድርጌ የሚለውን ነገር ሁሉ ማድረግ የሚችልበት ግልጽ የሆነ ቦታዎች በገጠሩም በአጠቃላይ በከተማ አካባቢም አለ። ነገር ግን እነዚህኞቹ በቴሌግራም በምን በዩቲዩብ በየትኛውም አካባቢ ነው ያሉት እና ስልክ ላይ ደውሉና ለእንደዚህ አይነት ነገር የሚሆን መድኃኒት ልካለሁ ሲባል እሺ ብሎ የሚያደርገው ሰው ራሱ ችግር ያለበት ይመስለኛል። በእውነት ከሚፈልገው ነገር መጨነቅ ሳይሆን እንዲያው መጓጓት የተነሳ የማይሆን ነገር ውስጥ ይገባሉ፣ ይበላሉ። ይሄ መበላትና እነዚህ ሰዎችን ብዙ ብር ማግኘት ስለጀመሩ አሁን እንደምታዩት በኤአይ ሁሉ ቪዲዮ እየሰሩ ምንም ኢትዮጵያዊ ምንም የማይመስሉ ነገሮች እየሰሩ ያወጣሉ። የሚገርማቸው እነዚህንም የሚቀበሉ አሉ፣ ተከታይም አላቸው በጣም በከፍተኛ ደረጃ በጣም ብዙ ናቸው። በጣም ያሳዝናል። ነገር ግን በእውነት ማወቅ ያለባችሁ ኢትዮጵያ ውስጥ በአሁኑ ሰዓት በዩኒቨርሲቲ ደረጃ ሰርቲፊኬት ይሰጣል ተመርምሮ ማለት ነው መድኃኒታቸው። እንደገና ደግሞ የጤና ሚኒስቴር የራሱ የሆነ ሰርቲፊኬት አለው። እንደገና ደግሞ ንግድ ፈቃድ ማውጣት አለባቸው ይሄን ነገር የመሸጥ በሚል ይሄን ሁሉ ነገር አሟልተው ነው እየሸጡ ያሉትና ለዚህም ደግሞ አሁን ከዚህ በፊትም ጠቅላይ ሚኒስትር አብይ ታይቷል በሆነ አንድ ኤግዚቢሽን ላይ እነዚህን ሰዎች በሙሉ ሰብስበው ስራቸውን ለህዝብ ያሳዩ ተብሎ በአንድነት ፓርክ ላይ አሳይተዋል። እና ይሄ ነገር ኦሬዲ ተቀባይነቱ በደንብ እየጨመረ ባለበት ሰዓት ከነዚህ ሰዎች ጋር የምናደርገውን እንግዲህ ግንኙነት ራሳችን ነገሮችንም ደግሞ የበለጠ እያጠናን ማድረግ አለብን ማለት ነው። እና እስቲ ምን እንደሚመስል ከሱ ልጀምርላችሁ። ተጽዕኖ ነበረው በባህል ሕክምናው ላይ እንኳን እንደዚህ ቶፒካሊ በግልጽ ወጥቶ ይሰራ ቀርቶ በያለበት ቁጭ ብሎ ይሰራ እንኳን አባይ ጠንቋይ ስር ማሽ ቅጠል በጣሽ እየተባለ እየተሰቃየ እየተገደለ እየታሰረ የነበረበት ሁኔታ ነው ያለው። በኢትዮጵያ የባህል ሕክምና ዘርፉ ብዙ ትኩረት ያልተሰጠው ብሎም ለዘመናት ሀገሪቱ ስትጠቀምበት የነበረ ነገር እንደሆነ ይታወቃልና በተለይ የባህል የሕክምና ዘርፉን በማሳደግ ረገድ የባህል መድኃኒት አዋቂዎች ራሳቸውን ለማህበረሰቡ ገልጸው ወደ ሰው የመጡበት ማህበረሰቡ ማውቋቸው ደግሞ እነርሱ የሚገባቸውን ክብር አግኝተው ጥበባቸውን ለትውልድ ያሸጋገሩበት ሂደት በጣም ውስን ነበር። ትልልቅ ሀገሮች አሁን ባህል ሕክምናውን አሳድገውት ህንድ፣ ጀርመን፣ ቻይና ብትሄድ እዚህ ባህላዊ ሆስፒታል አለ፣ እዚህ ዘመናዊ ሆስፒታል አለ። ውዱም ፈዋሹም ባህላዊ ሕክምናው ነው። የኛ ሀገር ግን እንዳለመታደል ሆኖ ያለንን ሀብት ከማድነቅ ይልቅ ማንኳሰስ፣ በሳይንሳዊ ዘዴ ደግፎ ለማህበረሰቡ ፈጣንና ቀልጣፋ አገልግሎት እንዲሰጥ ከማድረግ ይልቅ ያለማዘመንና የማጥላላት ሁኔታዎች ይታያሉ። እኔ የምታዘበው ተማርን በምንባለው ሰዎች መካከል ራሱ ለባህላዊ ሕክምናው የተሻለ አመለካከት የለንም። አሁን በኢትዮጵያ የባህል መድኃኒት አዋቂዎችን ወደፊት በማምጣት ጥበቡን በማሳደግ ኢትዮጵያ ቀድማ ልትሰራ የሚገባትን የቤት ስራ አሁን ላይ በቁጭት ጭምር በመስራት በዚህ መልኩ የባህል መድኃኒት አዋቂዎች ባዛር በማዘጋጀት ጥበባቸውን ከትውልድ ትውልድ እያሸጋገሩ ይገኛሉ። አዲስ እንቅስቃሴ ይዘናል። ሀብቱ አለን። ሀብታችን ለመጠቀም ያው እንግዲህ እየሞከርን ያለነው። ዝናብ እየዘነበ ስለሆነ ብዙ ሰዎችን አሁን ቶንሲላይቲስ ያጠቃቸዋል። ለዚህ በቤት ውስጥ የሚደረግ ነገር እነግራችኋለሁ ማለት ነው። የሚደጋገምባችሁ ካላችሁ ቶንሲላይዛችሁን ካላችሁ ይሄ ነገር መፍትሄ ይሆናል። ከህክምና ጎን ለጎን የሚያስፈልገን ነገር ምንድነው? አንድ ለብ ያለ ውሃ ያስፈልገናል። አንድ ብርጭቆ ለብ ያለ ውሃ። ከዛ በኋላ አንድ የሻይ ማንኪያ ጨው እናደርግበታለን። አንድ የሻይ ማንኪያ እርድ እናደርግበታለን። እርድ በውስጡ ከርኪውመን የምንለው አንቲ ኢንፍላማቶሪ ኤጀንት አለ። ለዚህ እሱን ካደረግን በኋላ በሱ በቀን 4-5 ጊዜ መግሞጥሞጥ ያስፈልጋል። ቶንሲል የሚደጋገምባችሁ ቶንሲል ያዛችሁ ይሄን ሞክሩት። በጣም አሜዚንግ ነው። አመሰግናለሁ።
ለህፃንም ሆነ ለአዋቂ ቶንሲልን ማከም እንችልበት 6 የቤት ውስጥ መፍትሄዎችን ልንገራችሁ። በነገራችን ላይ በዛሬው ቪዲዮ ፍሉ ቦምብ የሚባል አንድ ውህድ አለ በነገራችሁ። ይህ ፍሉ ቦምብ የሚባለው ነገር በተለያየ ኢንግሪዲየንት የሚዘጋጅ ነው። ስለዚህ ሁሉን በማጣመር አንድ ላይ በማድረግ የሳይነስ ችግርን፣ የጉፋንን እንዲሁም ቶንሲልን ማዳን ይቻላል ወይም ቤት ውስጥ ማከም ይቻላል። አብራችሁን ቆዩ። እንደተመለከታችሁት ነው እንግዲህ መንግስትም የራሱን የሆነ እንግዲህ ሩጫ እየተሯሯጠ ነው በእንደነዚህ አይነት ነገሮች ትክክለኛ መሆናቸውን ለማረጋገጥ ማለት ነው። ዶክተሮችም ደግሞ በአሁኑ ሰዓት በተለይ በቲክቶክ ላይ በከፍተኛ ደረጃ በቤት ውስጥ የምናደርገውን ነገር ህክምናዎችን እንዴት ማድረግ እንደምንችል በደንብ እየመከሩን ነው። ያመኑበትን ነገር ለህብረተሰቡ እያጋሩ እንደሆነ እንደዚህ በደንብ እየታየ ያለ ነገር ነው ማለት ነው። ይሄን ነገር ያልኳችሁ ለምንድን ነው አሁን እየተሰማ ያለው ምንድነው? በአጠቃላይ ባህላዊ ምግብን ለማንቋሸሽና ባህላዊ መድኃኒቶችን በሚሰሩበት ሰዎች ላይና እንግዲህ ነጋዴ በሆኑ ዶክተሮች መሀል የተፈጠረ ግጭት ነው አሁን ይሄ የሚታየው። ለምን ብዙ ሰው ያለ ምንም አቅም እንግዲህ ያለ ምንም ነገር ከህክምና እየተወ ይህንን ነገር እየወሰደ ቤታችንን ባዶ አረገው እንደማለት ነገር ነውና እንደዚህ አይነት ነገር በእውነት በጣም ያሳዝናል። እኔ ለማቅረብም አልፈለኩትም ነበር። ነገር ግን አትሊስት እንለየው ነገሩንና መሄድ አለብን። እኛ ያለ ዶክተር መኖር አንችልም። ይሄ በጣም የታወቀ ነገር ነው። ሁላችንም በየጊዜው በቼክአፑን በምኑም እንግዲህ በደም አስተማማኝ ሆኖ የምናውቀው የዶክተር ህክምና መሆኑን እናውቃለን። ነገር ግን ይሄ በቤት ውስጥ የሚደረግና በቀላሉ ደግሞ በባህል ሐኪሞች መሰጠት የሚችሉ ህክምናዎችን ብንወስድ ብዙም ክፋት የለውም። ምን አንደኛ በአገራችን ላይ በተለይ ብንመለከት በውጭ ያለው ዓለም እንግዲህ አንዳንድ ሀገር ነፃም ህክምና አለ። ነገር ግን በአገራችን ላይ ዶክተር ከከተማ ውጭ ወጥቶ አይሰራም። ታውቃላችሁ በጣም በብዛት ገጠር ውስጥ የሚሰራ ዶክተር የለም። አብዛኛው ተመርቆ መስራት የሚፈልገው ከተማ ነክ አካባቢ ነገር ነው። ስለዚህ ገጠሩ ህብረተሰብ እየመጣ የሚታከመው ወደ ከተማ እስከሆነ ድረስ እነዚህን አይነት ባህላዊ መድኃኒቶችን ካወቀ እና በእንደዚህ ደግሞ መዳን የሚቻል ከሆነ በአቅራቢያ ባለው ነገር መዳኑ ምንድነው ክፋቱ የሚለው ነገር ነው እንግዲህ ትልቁ ጥያቄ ማለት ነው። እነዚህ ባህል መድኃኒት አቅራቢዎች በአሁን ሰዓት በቲክቶክን በመጠቀም ለገንዘብ ሳይሆን ህብረተሰቡ ከየቤቱ ከየጓሮ ከየሰፈሩ እየፈለገ እና አንዳንድ መድኃኒቶችን አንዳንድ በሽታዎችን እንዲድን ግልጽ ሆኖ በንጹህ መንፈስ እያስተማሩ ነው ያሉት። በጣም ብዙ ሰው ነው የማውቀው። እኔም ራሴ የገጠመኝ ነገር አለ። አሁን እዚህ ላይ ላወራው ባልችልም አሉ እና ሁላችንም በቤታችን ውስጥም ወይም በአገራችን ባሉ አካባቢዎች ብንጠይቅ እንደነዚህ አይነት ነገሮችን እንሰማለን። የአቀማመሙ የምኑ ምናምን የሚባል ነገር ሁሉ እንዳለ ከዚህ በፊት ሰምቻለሁ። ነገር ግን እንደዛ ሳይሆን እነዚህ ሰዎች በቀላሉ እንዴት አድርገን መጠቀም እንደምንችለው በሶሻል ሚዲያ ላይ ክሊር አድርገው እየተናገሩ ስለሆነ ይሄንን እንዴት ላለመቀበል እንችላለን? እስቲ ትንሽ ላሳያችሁ። ከዚህ ደግሞ እሺ፣ እንደምን አላችሁ? ለሁለተኛ ጊዜ ነው ይሄንን ቪዲዮ ሳዘጋጅ። እንደምትመለከቱት እጄ ላይ አንድ ፕላንት አለ ተክል። በደንብ ማስተዋል ይኖርባችኋል። ዘርፈ ብዙ የጤና ጥቅም ስላላት እቺ ተክል በየቦታው በየጓሯችሁ በቅላ ነው የምትገኘው። ዛሬ ግን ቀለል ያለ ግን ህይወታችን እየረበሸ ያለ አንድ በሽታ አለ። እሱ እንዴት ማከም እንደምንችል አሳያችኋለሁ። ቶንሲላይተስ ይባላል። የቶንሲል እጢዎቻችን ኢንፌክሽን ነው። ማለትም የትናጋጢ የምንላቸው እኛ በአማርኛ፣ ሳይንሱ ቶንሲል የሚላቸው እጢዎቻችንን የሚያጠቃ አንድ ኢንፌክሽን አለ። እሱም ቶንሲላይተስ ኢንፌክሽን ይባላል። እሱን ኢንፌክሽን እንዴት ማከም እንችላለን በዚህ ተክል የሚለውን አሳያችኋለሁ። በብዛት ህፃናትን ያጠቃል። ይሄ ጠለንጅ ወይም ጠለንጅ ይባላል። እንግዲህ በጫካ ውስጥ ወይም በትልልቅ ዛፎች ስር በብዛት እንዲህ ደን በበዛበት አካባቢ በብዛት በቅሎ ይገኛል። እናንተ አካባቢ ላይ ደግሞ መንገድ ላይ፣ ቤታችሁ አጥር ላይ በብዛት ነው በቅሎ የሚገኘው። ባለፈው አመት 2015 ጠራ አካባቢ ስለዚህ ተክል ቪዲዮ ሰርቻለሁ፣ የቶንሲል ችግርን እንዴት እንደሚፈታ። ከዛ ጊዜ ጀምሮ በርካታ ህጻናት ከቶንሲል ችግር ገላግሏል። ከ20 ሺህ በላይ። እውነታውን ለማረጋገጥ የኔን ኮሜንት ቦክስ ተመልከቱ። በዚህ ተክል የስንት ህጻናት የቶንሲል ችግር እንደተቀረፋ ማለት ነው። ዛሬ ደግሞ የምነግራችሁ በሆርሞን መለወጥ ችግር በውሃ ጥም የተቸገራችሁ፣ ውሃ በጣም ይጠማችሁ፣ ምንም አይነት የዲያቤቲክ ችግር ሳይኖር ማለት ነው፣ የደም ስኳር ሳይኖር ሽንታችሁን መቆጣጠር የማትችሉ ወይም የውሃ ጥም ከፍ ያለባችሁ ሰዎች ካላችሁ ይሄን ተክል
በሻይ መልኩ ብትወስዱ ችግሩ ለዘለቄታው ይቀረፋል። ሌላው የወር አበባ ዑደት ስርዓቱን አልጠብቅ ካለ አሁንም ይሄን ተክል በሻይ መልኩ ማዘውተር ችግሩን እንዲስተካከል ያደርገዋል። በርካታ የጤና በረከቶች ነው ያለው ይህ ተክል በብዛት በየቦታው ነው በቅሎ የሚገኘው። ለቶንሲል ከፈለጋችሁ አሁንም ቅጠሉን ብቻ ትንሽ አጥቦ ማኘክ ብቻ ነው። ካለዛ የቶንሲል እጢዎቻችሁን ቀቡት። ጨምቃችሁ መቀባት ነው ችግሩ ለዘለቄ ከዳማከሴ በላይ አሁን ዳማከሴ ለቀላል ኢንፌክሽኖች ምች መታን እየተባለ በተለምዶ ይጠጣል አይደል? እስኪ ይሄን ሞክሩትና ለውጡን ታዩታላችሁ። ጠለንጅ ነው። እዚህ ጋር ምን ታያላችሁ መሰላችሁ? ይሄን ዛፍ ማዲያት ብልዘት ምናምን አስቸገረን። ሰንስክሪን የምታመርቱ ሰዎች እስኪ ይሄን ተክል ተጠቀሙበት። በጣም የምታተርፉበት ነው። ሰላሙኑ ዮሐንስ ሽፈራው ነኝ፣ የጫካው ሰው። በነፍስ ወከፍ በሚባል ደረጃ ሁሉም ማህበረሰባችን ሊያውቀው የሚገባውን ተክል ነው ዛሬ ይዤላችሁ የመጣው። ስለዚህ ተክል ተደጋጋሚ ቪዲዮ እምሰራላችሁ አሁን ባለንበት በዚህ ወቅት ሁሉም ሰው የጤና ችግሩ የኩላሊት ጠጠር፣ የሐሞት ጠጠር እየተባለ እሰማለሁና ችግሩን ለመፍታት ደግሞ ሁነኛ አማራጭ ነው የተክል። እኛ ቀጨም ብለን እንጠራዋለን። ፈረንጆቹ ሻንካ ፔድራ ወይም ስቶን ብሬከር ይሉታል። ሁሌም ቅጠሉ ግንዱ እየተፈላ አንዳንድ የሻይ ብርጭቆ ቢዘወተር መፍትሄ ሰጪ ተክል ስለሆነ በየቤታችሁ ዛሬ ያውም በዚህ ወቅት ክረምቱ ስላደላ በቅሎ ስለሚገኝ ቤታችሁን ለማሳመርም ሊሆን ይችላል። እንዲሁም ደግሞ ችግሩ ሲያጋጥም ጤናችሁን ለመጠበቅ ብትተክሉት መልካም ነው። ተክሉን ለመለየት ያክል ይሄው ከጀርባው እንዲህ ስታረጉት የፍሬ ኳሶች አሉት። የፍሬ ኳሶች እነዚህ ነጫጭ የፍሬ ኳሶች አንጠልጥሏል። በዚህ መልኩ ነው ፍሬው ሲያፈራ ጥቁር ይሆናሉ። በዚህ መልኩ ለይታችሁ ትከሉ ትላለው። እኔ ሁሌም ይሄንን መረጃ ማጋራችሁ እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሀገራችን ደግሞ እንዲህ ተፈጥሯ መልካም ነው። ድመቶች ኮሶ ሲይዛቸው የትኛውን ሳር እንደሚበሉ ላሳያችሁ። ይኸው እቺ ድመት እየበላችሁ ያለችው ሳር ኮሶን ለመከላከል የሚረዳ ሳር ነው። ተፈጥሮን ካስተዋላችሁ እንግዲህ ከተፈጥሮ ከራሷ የመፍትሄ ምላሾችን ታገኛላችሁ እምላችሁ በምክንያት ነው። እንዳያችሁት ነው፣ እውነቱን ነው። እንስሳ እንኳን እንግዲህ ስጋ በሊታ ነች። እንግዲህ እንስሳዎች እንኳን ለበሽታቸው ቅጠል እየቀጠፉ ይበላሉ። እና ዛሬ ጊዜ እኛ እንግዲህ የዘመኑ ጊዜ ሆነና ስልጣኔ በዛና እንደዚህ የባህላዊ የሆኑትን ነገሮች እንደዚህ ማጣጣል መጀመራችን በጣም ነው የሚገርመው። ለምን በተለያዩ ዓለም ላይ ሁላችንም እንደምናውቀው ስቲል ያለ ነገር ነው። ግን በአገራችን ላይ የተሳሳተ ወሬም ቢኖር ነገር ግን ትክክለኛ በተለይ ላይሰንስ ያሉ ሰዎችን ላይሰንስ ያገኙ ሰዎችን እንደዚህ ለህብረተሰቡ ወጥተው በጥሩ ሁኔታ እየተናገሩ አለመቀበል መቻል ወይም እነሱን መቃወም እንደገና ደግሞ ሌላ ማስፈራራትም ሆነ ከህብረተሰቡ ጋር ግጭት እንዲኖራቸው ማድረግ ተገቢ ነው ብዬ አላምንም። ለዛ ነው እንግዲህ ይህን ነገር ያወጣሁት ማለት ነው። ጊዜው ደግሞ ቅዝቃዜ ስለሆነ በተለያዩ የአውሮፓና የአሜሪካ አካባቢዎች በዚህ ሰዓት እንደነዚህ አይነት ነገሮች ስለሚፈለጉ ይህንን ዮሐንስ ሽፈራው የሚባለውን ሰው በዩቲዩብም በፌስቡክም እንደገና ደግሞ በቲክቶክም ትክክለኛውን ነገር አይታችሁ የራሳችሁን ውሳኔ እየወሰናችሁ ማድረግ የምትችሉት ቀላል የሆነ መንገድ ነው የሚያሳየውና እንደነዚህ አይነት ሰዎች በጣም በርከት እያሉ እየመጡ ነው። እነዚህን ገንዘብ ሳንከፍል ምንም ሳንል በነፃ እያሳዩን ትህትናቸው የባህላችንን አኗኗር አሁን ይህ ሰው አኗኗሩን ብታዩት እኔ በእውነት በጣም እከታተላለሁ። እንደዛ ነው የምነግራችሁና ከእንደነዚህ አይነት ሰዎች ከመድኃኒቱ ውጪ የሚሰጠን ምክርና አነጋገር በእውነት ለሁላችንም እንደ ምግብ የምንጠቀመው ሊሆን ይገባልና እስቲ ተመልከቱትና የራሳችሁን አስተያየት ስጡ። በእውነት ምንጊዜ ምን ማቀርብ የምፈልገው ምንድነው ሀገራችን ላይ ጥሩ የሆኑትን ነገሮች ህብረተሰቡ በተለያየ አይነት መንገድ በጥላቻም በምንም በፖለቲካም እያሸሸው ያለው ብዙ ነገር ስላለ በሀገራችን ግን ጥሩ የሆኑ ሰዎች ጥሩ መልእክት ይዘው ለህብረተሰቡ ወደ ተሻለ መንገድም እንደገና ደግሞ ከችግሩም ለማውጣት የሚጣጣሩ ሰዎች ስላሉ እነዚህ ሰዎች አይተን መደገፍ አለብን ብዬ ስለማስብ ነው ይሄን ነገር ማቀርብላችሁ ማለት ነው። በተረፈ እነዚህ ሰዎችን ለምንድን ነው የተጣሉት የሚለው ነገር በጣም ብዙና እዚህ ላይ ላቀርበው ማልችለው ብዙ አይነት ስድቦች ከዶክተሮች ሁሉ ስላለ በእውነት ያሳዝናልና ያው መቼም ሁሉም ዶክተር በዶክተር ተብሎ አይካተትም። አብዛኛው ህብረተሰብ ከየትም ያመጣው እና እዚሁ ሶሻል ሚዲያ ላይ ተጥደው ቁጭ የሚሉ ምንም አይነት ስራ የማይሰሩ ዶክተሮች አሉ። ነገር ግን የዛን ያህል ደግሞ በጣም ምርጥ እንዲው ከፍ ያሉ ሁላችሁም እንደምታውቁት እንደነ ዶክተር አብይ አይነት
እያንዳንዷን ስራቸውን ከየትርጉሙ ከየምኑ ቁጭ ያድርገው ጊዜ ሰጥተው የሚያስተምሩን እንዳለ ያህል መጥፎች ስላሉ እንዲነሱ ናቸው እንግዲህ ይሄን ነገር እየበጠበጡ ነገሮችን ከፖለቲካም ከባህልም ከምንም እያገናኙ ከሃይማኖትም እያገናኙ ያስቸገሩን ማለት ነውና አትሊስት እነሱን ለመከላከል እንግዲህ ሶሻል ሚዲያው ደግሞ እንደዚህ የምንችለውን ያህል አንድም ሁለቱም ሰው እንዲሰማ መጣር የሁላችንም ግዴታ ስለሆነ ይሄን ነገር ማቀርብላችሁ ማለት ነው። እስቲ አትሊስት አንድ ሁለት ከንግግሮች መሃል ወይም ምን ያህል ሰዎች የነሱን ስሜት ለመንካት እንደሚታገሉ ላሳያችሁ። ምን ያህል ይሄ የምታዩት የኛ አንበሳ ነው። ይሄ አንበሳ ነው፣ የኛ አንበሳ ነው። እቺ ደግሞ እዚህ ጋር የምትወድ ደግሞ ድመታችን ናት፣ የኛ ድመት ናት። እንግዲህ የዶክተር አብይ ይባላል፣ የማያውቀው ሰው የለም። አዲስ አበባ ነው የሚገኘው። ታዋቂ የጣት ስፔሻሊስት ከአንገት በላይ ስፔሻሊስት ነው። እንግዲህ በቲክቶክ አዋርድ ላይ ሲሸለም አይተው እንግዲህ እቺ ድመቶች እና ብጤ መልስ የሚሰጡላት እቺ ፈሪ ቦቅቧቃ ጥያቄ ስትጠየቅ መጣፋ ብሎክ የምታረግ ሀሳብ ምሸሽ የሰፈር ቅጠል በጣሽ እቺ ደግሞ የናንተ ድመት በካባና በእንትን ሸልማችኋታል። ይመሻሹ ነው ያገባኝም። ግን እንዴት ሆኖ ነው እስቲ ጭቁኝ ነው አይነት የካንሰር ሴሎችን ለመቅታትና ለመቅጨት ካሰባችሁ ሁለኛ መፍትሄ አሳያችኋለሁ። ተክሉ ጭቁኝ ነው የሚባለው። ጸረ ባክቴሪያ ጸረ ቫይረስ ነው ይሄ ተክል። በተለይ ይሄ ራዲዬሽን አክቲቪቲ በሚኖርባቸው አጋጣሚዎች የበረራ ስራ የምትሰሩ ሰዎች ካላችሁ ምን አይባል ቅጠል አለ፣ ቅጠል ካንሰር ይከላከላል ብሎ እውነት ዓለም ይስቃል። ዓለም እንደው ጭቁኝ ካንሰር ይከላከላልና ተከሉ እያለ የሚያስተምር መንደርተኛ ቅጠል በጣሻችን ናት እቺ ድመት ብያታለሁ። ባህላዊ ሕክምናችንን ወደ ዘመናዊ ሌብነት እየቀየረው ነውና ዮሐንስ ሽፈራው የሚባል ታውቁታላችሁ። ቲክቶክ ላይ 800,000 ፎሎወር አለው እና የተወሰኑ ቲክቶከሮችን ሰብስቦ ከአስሜ ድኛለሁ፣ ከለብሴ ድኛለሁ፣ ከካንሰር ድኛለሁ እያላችሁ ብዙ ሰው 50 ሺህ ብር ነው እሱ ጋር ካርድ ብቻ ተሰደባ 50 ሺህ ብር ነው የምከፍለውና በጣም ብዙ ሰው ተጭበርብሮ እጃችን ላይ ገብቷልና ኦዲዮ ምናምን አለና ዛሬ ልነግርህ የፈለኩት አይናችን አንተ ላይ እንዳለ እንድታውቀው ነውና ህዝቡ በጣም እያለቀሰ ነው። አንተ ካንሰር አታድንም፣ ኤችአይቪ አታድንም፣ ጉበት ምናምን የምትለው ነገር ጅባዝንኬን እሱን ቀቅለ ትበላለና ይሄ መስተፋቅር እንደመስራት አይደለምና የምታደናብሩበት መንገድ ስታውቁ ነው በዚህ በኩል የመጣችሁትና እኛ የምንተማመንበት ባህላዊ ሕክምናችንን እኔም አከብራለሁ። ግን ወደ ዘመናዊ ሌብነት ይዘው ስትሄድ ግን ዝም እንደማንል ወቆ። በዚህ አጋጣሚ ለሁሉም ታካሚዎችን አንድ አይነት መድኃኒት ነው የምሰጠው ከነ መድኃኒቱ ከነ ተበዳው። በሚቀጥለው ቪዲዮ ስመጣ አሳያለሁ። ማን ዮሐንስ አይናችን አንተ ላይ እንዳለና ሌሎች በዚህ ጉዳይ ላይ የተበላችሁ ብራችሁ የተጭበረበረባችሁ ሰዎች እኛ ጋር ከደረሳችሁት ውጭ ያላችሁ ሰዎች ደግሞ ኢንቦክስ አርጉልን ወይ ኮሜንት ላይ ጻፉልን። ወደ ህግ ነው እኛ ወደ ህግ ነው የምንሄደው እንጂ ይሄ አጫፋሪ ብር እየበላ ወደ ባህላዊ ሕክምና ነው የራሳችንን ባህል እናስተዋውቅ ዘመናዊ ሕክምና ምን ይሰራል እያልክ የምትሰራ ቲክቶከር ቅራቅንቧ ሙሉ ዞር ብትል ነው የሚሻል። ለራስህ ስትል ማጭበርበሩ ጥያቄው ሲመጣ እናንተን ተጨምራችሁ ስለምትጠየቁ ማለት ነው። ለዛሬ ይበቃል። ዮሐንስ ከቻላችሁ ሜንሽን አድርጉለት። ሰላም ደሩ። የህክምና ኤቲክስ ራስን ማከም አይፈቅድም መሰለኝ። የባህል ሐኪሞች እኛ ጋር ነው ሆስፒታል እየመጡ የሚታከሙት። የህክምና ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁ? እንደሰማችሁት ነው። በጣም በሚገርም ሁኔታ ንግግራቸው ሁሉ በቃ ግራ ይገባል። አንደኛ ወደ ኋላ እንኳን የራሱን ቪዲዮ ተመልክተው ከዛ በኋላ የሚሰራውን አይተው አንድ ሰው አስተያየት ቢሰጥ ቁጥር ነው። አንድ ቅጠል ነው የሚበጥሰው አለ። እንግዲህ እዚህ ጋር እንኳን እኔ 3 ቅጠል አሳይቻችኋለሁ። ተመልከቱ እንግዲህ ምን ያህል ህብረተሰቡን ወደ ተለያየ አይነት መልክ ለመውሰድ ጥሩ በጎ አርፎ ቁጭ ብሎ ለሚሰራ ሰው እንደዚህ አይነት ንግግር ማቅረብ፣ እንደዚህ አይነት ኮሜንት ወይም ሂስ ማቅረብ፣ እንደገና ደግሞ የቀረባቸው ነገር ያለ ይመስል በሱ በሚሰራው ላይ ብር ጠይቆ ማቅ ይሄ ሰው ብዙ ጊዜ ማስጠንቀቂያ የሚናገረው እሱን ነው። ምክንያቱም ብር እኔ አልጠይቅም ብሎ አፉን ከፍቶ 90,000 ጊዜ ይናገራል። በሱ አይነት አካውንት የተከፈቱ በጣም ብዙ ሺህ አጭበርባሪዎች አሉ። እነሱም አንድ ሊሆኑ ይችላሉ፣ ምንም ጥያቄ የለም። ለምን ዝም ብሎ የሆነ ፌስቡክ ወይ የሆነ ነገር ከፍቶ የሱን ፎቶግራፍ ለጥፎ የሱ የሚሰራውን እያሳዩ በእኔ ስልክ ደውሉ ማለት ነው። አሁን የተጀመረው እንደዛ ነው። እና እንደነዚህ አይነት ሰዎች ናቸው እንግዲህ ስራውን እንዳይሰራ ወይም እንደነዚህ አይነት ሰዎች
እንዲያው ተከብረው ህብረተሰቡም ደግሞ የራሱን ችግር ተወጥቶበት እንዳያልፍ የሚያደርጉት ማለት ነውና ሁላችሁም ይሄን ነገር እንግዲህ ተመልክታችሁ የራሳችሁን የሆነ አስተያየት ስጡ። አንዳንድ ሰዎች የራሳቸውን አስተያየት ሰጥተዋል። አንድ ሁለት እሱን ተባርጌላችሁ ጊዜው እንዳይሰፋ በዚህቹ ላጠናቅላችሁ ማለት ነው። እስቲ አንድ ሁለት ላሰማችሁ። ሰሞኑን የተደራጀ በሚመስል ሁኔታ በእኚህ ሰውዬና በባህል ሐኪሞች ላይ ወርጅብኝ እየወረደ ይመስላል። የሀገር ባህል ሕክምና ይሰራል። ለዛ ሐኪም ማሞን ከዚህ በፊት የነበሩትን ነፍሳቸው በአጸደ ገነት ይረፍ። አሁን እሳቸው ማዕከል የሚሰራውን ሐኪም አበበችን ሐኪም ዮሐንስንም ስራዎች ህብረተሰቡ ዳይሬክት ተጠቃሚውን አካል እንትን አድርጎ ከዛ ፈውስና ድህነት ያገኙትን ማየት በቂ ነው። ከማንኛውም ሆስፒታል በላይ የሐኪም ማሞ ወረፋ የሀገር ባህል ወረፋዎች አንዳንድ አዲስ አበባ ውስጥ ያሉ ከፍተኛ እንትን የሆነበት ስፍራዎችም አሉ። ህዝቡ ያውቃል፣ ደናቁር አይደለም፣ ሰልጥኗል። የሚሰራውን ከማይሰራ የሚለይበት ደረጃ ደርሷል። በአንድ ሀገር ላይ በየትኛውም ሀገራት አድቫንስድ በሚባሉት ሀገራት ጭምር ባህላዊ መድኃኒቶች አሉ። ስለዚህ እነዛ ባህላዊ መድኃኒቶች በእኛም ሀገር ተደርጓል። ይደረገው ምንድነው? ሕክምናን ይቆጣጠረው አካል ኦር መድኃኒቶችን ይቆጣጠረው ላይክ እኛ ሀገር ዳካ እንደዛ አይነት ተቋማት የመድኃኒት ቁጥጥሩን ያደርጋሉ፣ ፈቃድ ይሰጣሉ፣ ፈቃድ ይሰርሳሉ። በየጊዜው ሞኒተር ኤንድ ሬጉሌሽን ስራ ይሰራሉ። በመጀመሪያ ደረጃ እነዚህ ተቋማት ይሰራሉ ተብሎ ነው ላይሰንስ የተሰጣቸው። ይሰራል። ያጠፋል ለሚባል አካል እኮ ሰርቲፊኬሽን አይሰጥም። ያለማል ለሀገር ይጠቅማል በሚባል አካል ነው። እኔ በሶሻል ሚዲያ ከከፈትኩኝና ከጀመርኩኝ የተዋወቅኳቸው አብዛኞቹ የሕክምና ባለሙያዎች በዮሐንስ አማካኝነት ነው። እሱ ቤት መተው ሲያስተምሩ ስለ ሳይንስ ስለተለያየ ነገር ስለ ጤና ብዙ መረጃ ሲሰጡ በዚህ ምክንያት ያወቅኳቸው ያከበርኳቸው የጤና ባለሙያዎች አሉ፣ እጅግ በጣም ብዙ። የምሬን ነው የምላችሁ። እነዚህ ሰዎች ማህበረሰቡ ላይ በሚሰሩት ልክ ሰዎች አውቀዋቸዋል ባልልም ግን በጣም ብዙ ሰዎችን አግኝቼበታለሁ። ይሄ ፕላትፎርም ላይ ለእናንተ ክብር አለኝ። ይሄንን ነገር ስናገርም እናንተን እንደማያካተት እንድታውቁልኝ እፈልጋለሁ። ነገር ግን በተለይ ከዮሐንስ ጋር በተያያዘ ዘመቻ የከፈታችሁት ላይ ግን እናንተ ላይ ግን መናገር እፈልጋለሁ። አንዳንዶች ምናልባት ሰው ሲያረጋይታችሁ በየዋህነት አርጋችሁት ሊሆን ይችላል። አንዳንዶች ደግሞ ኖርማሊ ሴራ ሰርታችሁበት ወይም ደግሞ የሆነ ሰው እየተከተላችሁ እየሰራችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ ማስፈራሪያም ልካችሁልናል። እሱን ሰፖርት አድርጋችሁ ቪዲዮ የምትሰሩ ምናምን ብላችሁ እንዳትሸወዱ። እኛ ዝም ብለን ቆርቆሮ በጮሆ ቁጥር ደንግጠን የምንበረግግ አይነት ሰዎች አይደለንም። ምክንያቱም የምንሰራውን የምናወራውን እናውቃለን። የራሴን ብነግራችሁ አውቃለሁ፣ የምሰራውን የምናገረውን ነገር አውቃለሁ። ለማንኛውም ዮሐንስ ላይ ለምንድን ነው የተዘመተበት በዚህን ያክል ደረጃ የሚለውን ነገር ልንገራችሁ። እነዚህ ሰዎች ስለ ጤና አስበው ነው? ና በፍጹም ኢቭን ስለ ጤና ሚኒስቴር ጋይድላይኖች ወይም ደግሞ ሀገራችን ላይ ስለሚከሰቱ የጤና ችግሮች ማህበረሰባችን ማወቅ ስላለባቸው ነገሮች በጤናው ዘርፍ ላይ እየተሰሩ ስላሉ መልካምና በጎ ነገሮች አንድም ቀን ነግረውን አያውቁ። ስለዚህ ለጤናችን አስበው አይደለም ይሄን ቪዲዮ የሚሰሩት። አንድ ሁለተኛ ሰው አሳዝኗቸው ሰው ተበልቷል፣ ገንዘቡ ምናምን አየር ላይ እንትን ብሏል፣ በጣም የተጋነነ ክፍያ እየከፈለ ነው ብለው ለሰው ተጨንቀው ኖ እንዳታስቡ፣ ይሄም አይደለም። ምክንያቱም ስንት የባህል ሐኪም ነን ብለው የሚያወሩ የሚናገሩ በየሶሻል ሚዲያው በተለያየ ነገር በየቴሌግራማችን ግሩፓችንን ሲያጨናንቁ የነበሩ ብዙ ሰዎች ነበሩ። በእነዚህ ሰዎች ላይ ቪዲዮ ሰርተው ያውቃሉ? ሰው በጣም በሕክምና በገንዘብ እጦት በመድኃኒት መግዣ እጦት ሲሞት
የህክምና ተቋማት የተጋነነ ክፍያ ሲጠይቁና ማህበረሰቡን ሲያስጨንቁ አንድም ቀን ለምን ብለው ጠይቀዋል? ኖ። ብዙ ሰዎች በህክምና ስህተት ምክንያት ሲጎዱ፣ ሲጎሳቆሉ፣ ጤናቸውን ሲያጡ፣ አካላቸው ሲጎል፣ በህይወት ሲያልፉ ብዙ ሰው ሲጨነቅ የሆነ ነገር ብለዋል? ኖ። በጣም የሆነ ጊዜ በተፈጠረው አድማ ብዙ ሰዎች ህይወታቸውን ሲያጡ በመሃል ብዙ ሲንገላቱ አለን ብለው ነበረ? ኖ አላሉ። ዛሬ ምን ሊያረጉ መጡ? አላማው ግልጽ ነው። ስለዚህ ብትችሉ ተቀራርባችሁ ተነጋግራችሁ መስራት፣ ካልቻላችሁ ደግሞ ሰው እንዲሰራ ማድረግ። በነገራችን ላይ ሰው ስተት ሲሰራ፣ ሰው የሆነ ነገር ተንኮል ሲያስብ፣ ሰዎችን በህገወጥ መንገድ ሲበድል ህግ አለ። ይሄንን የሚከታተል ይሄንን ነገር የሚያርም ተቋም አለ። በጤና ላይ ብዙ ሰው ሲጎዳ አንድ ሰው እንደፈለገ ሲያደርግ ያንን የሚቆጣጠር መስሪያ ቤት አለ። ስለዚህ እናንተ ለህዝቡ ጠበቃ ይሆናችሁ አድርጋችሁ የምታስቡ ሰዎች ስህተት ናችሁ። ማስረጃ እናወጣለን፣ ይሄን ማታረቅ ሆነ ማስረጃ እናወጣለን። አውጡ ባካችሁ፣ እኛ የምንውቀሰው አውጡ፣ ማስረጃ አውጡ። እሱ ስንት ጊዜ በእንደዚህ አይነት አካውንት እንዳታስገቡ፣ እኔ በአካውንት ብር አልፈልግም ሲናገር የት ነበራችሁ እስከዛሬ? ማስረጃ እንኳን ኖሯችሁ ሳይኖራችሁ እንደዚህ ስሙን ስታጠለሹትና ስታብጠለጥሉት የነበራችሁ ባለ ጥቁር ልቦች አሁንም ማስረጃ ካላችሁ አውጡ። በእውነት በጣም ብዙ የሆነ ኮሜንት ነው ያለው እና በጣም ይገርማችኋል። አብዛኛው ኢትዮጵያዊ ዛሬ ጊዜ በዚህ በሰለጠነ ሲስተም ለምን ብዙዎች አይታችሁ እንደሆነ በቃ አሁን እቺ ቲክቶክ ለሁሉም ሰው በብዙ አይነት አቅጣጫ ረድታለች። በህክምናው ብቻ ሳይሆን ለምሳሌ ሴቶች በኪችን ስታፍ ላይ የሆነ ምግቦች የተለያዩ አይነት ምግቦች በዘዴ ማዘጋጀት ምናምን እንደዛ እንደሚደረገው ሁሉ አብዛኛው ሰው የሚያየውን ነገር ይሞክራል እና ይህ ሰው የሚያቀርበውን እያንዳንዷን ነገር ሞክረው በጣም ብዙ ሰዎች ውጤት አግኝተውበታል። የነሱ አስተያየት ጎርፍ ነው በእውነት ሞልቶታል ቲክቶክን። ነገር ግን ለኛም አይበቃም ጊዜውን እንዲያው አትሊስት አጠር አድርጌ ላቅርብላችሁ ብዬ ነው ይሄን ያደረኩት። ይሄን ነገር ለምን አቀረብ? አሁን እኛ የሰው ጉንተላ ምናምን ወይም የሆነ ሰው ጭቅጭቅ ነው እሱ አይደለም። ዋናው ቁም ነገሩ ምንድነው እዚህ ላይ እንደነዚህ አይነት ሰዎች ወይም በአገራችን ላይ የሚደረጉ ትልልቅ ነገሮችን እንዲጠፉ ወይም እንዲንቋሸሹ የሚያደርግ ኃይል አለ፣ በስነ ስርዓቱ ተሰማርቶ የሚያጠፋ። አሁን ይሄ ሰው ሪፖርት ተደርጎበት ብዙ ቪዲዮዎች ተዘግተውበት ምናምን ጀስት ለሰው ለማዳን የሚሆን ነገር ስላደረገ የዚህን ያህል ጥላቻ ማድረግ ማለት እንግዲህ አስቡት። እና እነዚህን አይነት ነገሮች ሁላችንም እስኪዘጋብን ድረስ የኛም ጣቢያ መከላከል መቻል አለብን። ህብረተሰቡ ደግሞ ይሄን ነገር እንዲገነዘበው ሁላችንም እንግዲህ የራሳችንን ጥረት ማድረግ አለብን ማለት ነው። ለዚህ ነው እንግዲህ ይሄንን የባህል እንግዲህ ሐኪም ሁላችሁም ተመልክታችሁ የራሳችሁን ኮሜንት ስጡበት ለማለት የወደድኩት ማለት ነው። ይሄን ነገር ስል ደግሞ ሐኪም ጠል ሆኛ አይደለም። ይሄን ነገር ደግሞ ክሊር ማድረግ አለባችሁ እና ይሄ ነገር ማንም ሰው ማወቅ ያለበት ምንድነው ሁለቱም ጎን ለጎን መሄድ ያለባቸውና በተለይ ሐኪሞች ከዚህ በፊትም የሚናገሩት የነበረው ነገር ምንድነው የኳንቲቲው ያልታወቀ አይነት ነገር ምናምን የሚል ህግ ነው ብዙ ጊዜ የሚያወሩትና እንደነዛ ብቻ ሳይሆን ከዛም ደግሞ ብሰው የማይሆን ነገር ውሃ በመርፌ የሚሰጡ አይነት የውሸት ሰዎች እንዳሉ በደንብ የታወቀ ነው። ይሄንን ስንል ግን በባህል ህክምና ውስጥ ብቻ አይደለም ያለው፣ ሐኪሞችም አሉ የውሸት ዲግሪ ያላቸው የውሸት ክሊኒክ ከፍተው የሚሰሩ ከዚህ በፊት አቅርብ ያለው አሁንም ፌስቡክ ላይ አለ ይመስለኝ እና ብዙ የተያዙ እንደነዚህ አይነት ወንጀለኞች ሐኪሞች እንዳሉም ደግሞ መዘንጋት የለብንም። ስለዚህ ሁለቱ መጋጨት የሌለባቸውና ሁለቱ ተባብረው ተስማምተው ለህብረተሰቡ ጠቃሚ የሆነ ነገርን ከጥቅም ጋር የተያያዘ ሳይሆን ህብረተሰቡን ይሄን ደሃን ህብረተሰብ በሚበጅና በሚጠቅም መንገድ ማስተማርና ማሳየት አለባቸው ብዬ ነው እንግዲህ ማምነው ማለት ነው። የራሳችሁን ኮሜንት ስጡ። የወደዳችሁት እንግዲህ ላይክ ወይ ዲስላይክ አድርጉላለሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ ድረስ እንግዲህ ደህና ሁኑ። የተለመደችውን አንድ እንግዲህ ደግሞ ያው ሰዎች እንግዲህ በአንድ በኩል ብቻ ሳይሆን በሁለቱም በኩል የሚወርፉ ስላሉ አንድ ነገር ጠብ አድርጌላችሁ ልለያችሁ። ደህና ሁኑ በኔ በኩል። ዶክተር ፕሮፌሰር ምንም ኖት ለኔ አክሊሉ ለማ እንዲሁም ዮሐንስ ሽፈራው እና ሀገር በቀል ዕውቀታችንንና ሀገር በቀል የሆነውን የመድኃኒትም ሆነ ሕክምና ዶክተር ስፔሻሊ
ክብር አለኝ ለዶክተር እናንተ ስላላችሁ ነው ህይወታችን ያለው። ግን በነጭ ጋውን ተሸፍነው ያሉ ጥቁር ልቦችን ደግሞ እኔ እስቲ መጀመሪያ እስቲ ዶክተር እትዬን እንስማት አንዴ። እና ምን ማርኳችሁ ነው ወይ ጥሟችሁ ነው የምትከተሉ? ሮሌቱ ነው ወይስ ትራንስፎርመሩ? ለማንኛውም ለራሳችሁ ውለታ ዋሉ። ፎሎ በማድረግ በድንቁርና ተጠመቁ። ለማንኛውም አሁን ይሄ ከስራዋ ጋር የሚገናኝ ባይሆንም ዶክተር አብይ ይመቸኛል። ዶክተር አብይ ወልዶ ስላለ ነው መፍቱ ነው። አንቺ መጥላት እንደምትችው እሱም መውደድ መፍቱ ነው። የሚረዳ ሰውን ነው እንግዲህ አንፎሎ አድርጉት እንደዚህ አድርጉት ብላ መታወራ ማለት። ከዚህ በፊት ደግሞ ስትል ሰምቻታለሁ። ሀገር በቀል የሆኑ ዕውቀቶችና የዶክተር የሚለውን ሙያ አምጦ የወለደውን የሀገር በቀል የሕክምና ዕውቀታችንን የሚያሳውቀንም በነፃ የሚያክምን ዮሐንስ ሽፈራውንም ስትናገር በሙሉ ልብ ስፔሻሊ እንደውም አንድ ቪዲዮ አይቻለሁ። ምን የሚል ባህላዊ ኢንጂነር አለ፣ ባህላዊ አረ ልቅረጽበት፣ ባህላዊ ፓይለት አለ፣ ባህላዊ አዎ አለ ብራዘር። ድሮ ፕሌን ስላልነበረ ነው እንጂ ይኖረን ነበር ባህላዊ ፓይለት። ባህላዊ ኢንጂነር ግን አለ። እነሱም አክሱምን ሰሩ፣ ላሊበላን ሰሩ ምናምን ብታይ እዚህ ዘመን ላይ ካሉ ኢንጂነሮች ይበልጣሉ። በአማርኛ አናጺ ስለሚባሉ ነው እንጂ ጥበባቸው የትየሌሌ ነው። ያው ነገር ያለው ከዚህ በፊት ሸክላ ሰሪውን ቡዳ፣ ብረት ሰሪውን ያው BMW ማርሴዲስ ምናምን እኛ ሀገር ይሆን ነበረ። እነሱን ቀጥቃጭ ምናምን ብላችሁ በአፈ ታሪክ ደረጃ አስቀራችሁብን። እስቲ ደግሞ አሁን ሞጣ የሚለው አሜሪካ የሰጠን በሽታ ካለም ከታወቀ ነው። በሶስት ፍሬ ትላል አንድ ፍሬ አንድ ታብሌት ብቻ። ለማንኛውም ምን ለማለት ፈልጌ ነው ዶክተር በሚል ትልቅ ማዕረግ ስር ተከልላችሁ ነጭ ጋውን ለብሳችሁ ሌሎች ለሀገርና ለወገን ህይወት እንድትቀጥል የሚያደርጉ ከፈጣሪ ቀጥሎ እጅግ በጣም የምንወዳቸውና የምናከብራቸው ባለሙያዎች ጀርባ ላይ ተሰቅላችሁ እንደዚህ አይነት ስቲች ቪዲዮ እየሰራችሁ ጥቁር ልባችሁን የምታሳዩን ሐኪሞች ግን እርግጠኛ ነኝ ዶክተር ነሽ እንደው በቀጣዩ ቪዲዮ የትምህርት ማስረጃሽን የምታሳዩ። ምክንያቱም ተገዝቶ ሊሆን ይችላል ይሸጥ ነበር አሉ የሆነ ጊዜና ስላጠራጠርሽኝ ነው። እኔንም ተናግረሽኛል። እኔን የተናገርሽኝን ቪዲዮ ስቲች ማድረግ አስፈላጊ ስላልሆነ ነው።